የአፍሪካ ቁጥር አንዷ ውብ ከተማ ተጨማሪ ውብ መልኮች ልታገኝ ነው። ታላላቆቹ ራዲሰን ብሉ፣ ሸራተን፣ ማሪዮትና ሂልተን ሆቴሎች ባህር ዳርን መርጠዋል። የቱሪዝም መናገሻዋ ከተማ እውን እየሆነች ነው። የሰሜኗ ውብ ከተማ ጣናን የተንተራሰችው አባይን የተጎራበተችው ባህር ዳር በዓለም አቀፍ ብራንድ ሆቴሎች አይን ውስጥ ገብታለች። አሁን ሂልተን፣ ራዲሰን፣ ፎር ፖይንትስ፣ ሸራተንና ፕሮቲያ ማሪዮት ሆቴሎች በእውቆቹ ባለጸጋዎች በበላይነህ ክንዴ፣ ትልቅ ሰው ገዳሙና ሼህ አላሙዲን እየተገነቡ ነው። ባህር ዳር ለረዥም ጊዜያት የኢትዮጵያ ሪቪየራ እየተባለች ስትሞካሽ ኖራለች። በውብ የዘንባባ ዛፎቿ በተዋቡ ሰፊ መንገዶቿ በጣና ሐይቅና በአባይ ወንዝ እርጥበት አዘል ንፋስ የምትታደስ ውብ ከተማ ናት። ሆኖም ለበርካታ አስርት ዓመታት ምንም እንኳን ማራኪ ብትሆንም የከተማዋ የእንግዳ ተቀባይነት ዘርፍ ከተማዋ እንደ ዓለም አቀፍ መዳረሻነት ካላት እምቅ አቅም አንጻር ሲታይ በጥቂቱ ወደ ኋላ ቀርቶ ነበር። አሁን ግን ይህ የድሮ ታሪክ ሙሉ በሙሉ ተቀይረዋል። ከተማዋ በአሁኑ ወቅት በታሪኳ አይታው የማታውቀውን እጅግ ጥልቅ የሆነ ለውጥ እያስተናገደች ትገኛለች። ይህ ለውጥ በሀገር ውስጥ ግዙፍ የንግድ ተቋማትና በዓለም አቀፍ የእንግዳ ተቀባይነት ዘርፍ መሪዎች መካከል በተፈጠረ ስትራቴጂካዊ ጥምረት እየተቀጣጠለ ነው። የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በ2027 በኢትዮጵያ እንዲካሄድ በታቀደበት በዚህ ወቅት ባህር ዳር ለቱሪስቶች ማረፊያ ብቻ ሳትሆን የሀገሪቱ ሁለተኛዋ የዲፕሎማሲ ዋና ከተማ በመሆን ደረጃዋን በፍጥነት ለማረጋገጥ እየሰራች ሲሆን አሁን በዓለም የታወቁ እጅግ ዘመናዊ ሆቴሎች በግንባታ ላይ ይገኛሉ። ሆቴሎቹ የትኞቹ ናቸው? ምን የተለየ ነገር ይዘዋል? ለከተማዋ የሚጨምሩት ነገር ምንድን ነው? ሰሞነኛ በዚህ ጉዳዮች ላይ ድንቅ ጥንቅር አለው። እስከ መጨረሻው አብራችሁን ቆዩ። የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ አንድ እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር። የአባይ ወንዝ ዘውድ ሂልተን ባህር ዳር ናይል ሪቨር ሆቴልና ስፓ። የሂልተን ብራንድ ወደ ባህር ዳር መግማት በከተማዋ የቅንጦት የቱሪዝም ዘርፍ ውስጥ እንደ ትልቅ ምዕራፍ መክፈቻ ተደርጎ ይወሰዳል። ይህ ፕሮጀክት በዓለም አቀፉ የሆቴል አስተዳዳሪና በቢኬጂ በላይነህ ክንዴ ግሩፕ መካከል የተደረገ ደፋር ጥምረት ውጤት ነው። ይህ ፕሮጀክት እንዲሁ ሆቴል ብቻ ሳይሆን በራሱ አንድ መዳረሻ ነው። 40,000 ካሬ ሜትር በሚሸፍን ግዙፍና ሰፊ መሬት ላይ የአባይ ወንዝ ዳርቻን ተንተርሶ እየተገነባ ያለ ነው። የሆቴሉ ስትራቴጂካዊ አቀማመጥ ከባህር ዳር ሎኬሽን ሴንተር አጠገብ መሆኑ ከፍተኛ የዲፕሎማሲ ልዑካንንና ዓለም አቀፍ የንግድ ተጓዦችን ለመሳብ ምቹ ያደርገዋል። ቢኬጂ ይህንን ፕሮጀክት እንደ ሜጋ ፕሮጀክት በትኩረት ወስዶ እያስገነባው ሲሆን በ2026 መጀመሪያ ላይ የሚታየው የግንባታ እንቅስቃሴም በአማራ ክልል የቱሪዝም ምንነትን እንደገና ለመተርጎም ያለውን ከፍተኛ ምኞት ያንጸባርቃል። በስነ ህንፃ ረገድ ህንፃው ለአካባቢው መልክዓ ምድር ተስማሚ ሆኖ የተሰራ የዘመናዊ ዲዛይን ውጤት ነው። በታዋቂው ስቱዲዮ ማክ አርክቴክትስ የተነደፈው ሆቴሉ ኤል ቅርጽ ያለው ልዩ ንድፍ አለው። ይህ ንድፍ በጥንቃቄ የተሰላው ወደ 200 የሚጠጉት የቅንጦት የመኝታ ክፍሎች አብዛኛዎቹ ምንም ነገር ሳይጋርዳቸው የአባይ ወንዝን እይታ እንዲያገኙ ለማስቻል ነው። የዲዛይን ፍልስፍናው ከተለመደው ቀጥ ያለ የሆቴል ህንፃ ግንባታ በዘለለ የተፈጥሮን አካባቢ ከእንግዳው ቆይታ ጋር ያዋህዳል። የዚህ ውህደት ቁንጮ ተደርገው የሚወሰዱት በወንዙ ዳርቻ ላይ የተገነቡት 9 ልዩ የውሃ ዳርቻ ባንጋሎች ናቸው። እነዚህ የግል ማረፊያዎች ልክ በወንዙ ጠርዝ ላይ የተቀመጡ ሲሆን በኢትዮጵያ የሆቴል ገበያ ውስጥ ከዚህ በፊት ታይቶ የማይታወቅ የግላዊነትና ከተፈጥሮ ጋር የመዋሃድ ስሜትን ይሰጣሉ።
በ5 ፎቅ ዋና ህንፃ ውስጥ የሚገኙት አገልግሎቶችም እንዲሁ አስደናቂ ሲሆኑ በአዲስ አበባ ከሚገኙ ምርጥ ሆቴሎች ጋር ለመወዳደር የተነደፉ ናቸው። እንግዶች የአካባቢውን ወግ ከዘመናዊነት ጋር ያዋሃደ ዓለም አቀፍ ደረጃውን የጠበቀ ስፓ እንዲሁም የከተማዋን የምግብ አሰራር ጥበብ ከፍ የሚያደርጉ ምርጥ ሬስቶራንቶችን ያገኛሉ። የወንዙን መነሻ ሰፊ እይታዎች ለማቅረብ ታስቦ የተሰራ ፓኖራሚክ ወይም የማማ መመልከቻ ቦታም አለ። ይህ ቦታ ለፎቶግራፍ አንሺዎችና ለቱሪስቶች ዋና መዳረሻ እንደሚሆንም ይጠበቃል። በዲዛይኑ ውስጥ የተካተቱ ሰፊ የስብሰባና የኮንፈረንስ ማዕከላት ያሉት ሂልተን ባህር ዳር የመዝናኛና ከፍተኛ የንግድ ስራዎችን ያለምንም እንከን በማጣመር የከተማዋ የዲፕሎማሲያዊ ተሳትፎ ኦፕሬሽናል ልብ ለመሆን ተዘጋጅቷል። የሰሜን አውሮፓ ውበት በጣና ሐይቅ ላይ ራዲሰን ሆቴል ባህር ዳር። ሂልተን የወንዙን ዳርቻ ሲቆጣጠር የራዲሰን ሆቴል ግሩፕ ደግሞ የጣና ሐይቅን ዳርቻዎች በመያዝ የሰሜን አውሮፓ ስካንዲኔቪያን መልክ ያለውን የእንግዳ ተቀባይነት መንፈስ ወደ ከተማዋ አምጥቷል። ይህ ሆቴል በታዋቂዋ ባለሀብት ትልቅ ሰው ገዳሙ ባለቤትነት ስር ካለው ፒኮሎ አባይ ኢንተርናሽናል ቢዝነስ ኃላፊነቱ የተወሰነ የግል ማህበር ጋር በተደረገ ስትራቴጂካዊ ስምምነት የተገኘ ውጤት ነው። ይህ ፕሮጀክት ለየት የሚያደርገው አዲስ መሬት ላይ የተገነባ ሳይሆን ቀደም ሲል ግራንድ ሪዞርትና ስፓ በመባል ይታወቅ የነበረውን ንብረት ሙሉ በሙሉ በማደስና በመቀየር የተሰራ ግዙፍ ስራ መሆኑ ነው። ከኤርፖርቱ በግምት 8 ኪሎ ሜትር ርቀት ላይ የሚገኘው ይህ ሆቴል ዓለም አቀፍ የአገልግሎት ደረጃዎችን ከሪዞርትና ዘና ያለ ድባብ ጋር በማጣመር ወደ ሐይቁ የሚወስድ ሰላማዊ መግቢያ ሆኖ ያገለግላል። ሆቴሉ ከዚህ ቀደም ከነበረው መልክ በበለጠ ሁኔታ ታስቦበት ለዓመታት እየታደሰና እየተቀየረ ሲሆን በዚህም ለተለያዩ ተጓዦች የሚሆኑ 125 ቅንጡ ክፍሎች እንዲኖሩት ተደርጓል። የማረፊያ ክፍሎቹ ከስታንዳርድና ኪንግ ክፍሎች ጀምሮ ለሀገር መሪዎችና ለታዋቂ ግለሰቦች አስተናጋጅ እስከ ተዘጋጁ የፕሬዝደንሻል ስዊቶች ድረስ የያዙ ናቸው። የመዝናኛ ተቋማቱ የሐይቁን ዳርቻ እይታ በተሻለ ሁኔታ ለመጠቀም እንደገና ተሰርተዋል። በተጨማሪም ሆቴሉ 3 የተለያዩ ባሮችን ያካትታል። ከነዚህም አንዱ በቀጥታ የሚያብረቀርቀውን የጣና ሐይቅ የሚመለከት ሲሆን የምሽት መዝናኛ የሚሆን በምድር ቤት የሚገኝ ክለብንም ይዟል። ለዓለም አቀፍ እንግዶች ልዩ የሚያደርገው ደግሞ የተለየ የጀልባ ማረፊያ ጄቲ መኖሩ ነው። ይህ እንግዶች ከውጭ ትራንስፖርት ፍለጋ ሳያስፈልጋቸው በቀጥታ ከሆቴሉ ሎቢ ተነስተው ወደ ደሴት ገዳማት ለሚደረጉ ጉዞዎች ምቹ ሁኔታን ይፈጥራሉ። ሆኖም የራዲሰን ሆቴል ባህር ዳር እውነተኛ ስትራቴጂካዊ ጠቀሜታ ያለው በስብሰባዎች፣ ኮንፈረንሶችና ኤግዚቢሽኖች ገበያ ላይ ባደረገው ትኩረት ነው። አልሚዎቹ ከ1140 ካሬ ሜትር በላይ የሚሸፍን ግዙፍ የስብሰባና የዝግጅት ቦታ ለመፍጠር ከፍተኛ መዋለ ንዋይ አፍስሰዋል። ይህ ቦታ ትላልቅ ጉባኤዎችንና ሰርጎችን በአንድ ጊዜ ማስተናገድ የሚችል ለሁለት የሚከፈሉ ለገብ አዳራሽን ያካትታል። ይህ መሰረተ ልማት ባህር ዳር ዋና ዋና ክልላዊ ሁነቶችን ለማስተናገድ ለምታደርገው ዝግጅት ወሳኝ አካል ነው። የዓለም አቀፍ ድርጅቶችን ጥብቅ ደረጃዎች የሚመጥኑ መገልገያዎችን በማቅረብ ራዲሰን የኢትዮጵያን የኮንፈረንስ ቱሪዝም ኢንዱስትሪ ከአዲስ አበባ ወደ አማራ ክልል በማስፋፋት የገበያ ድርሻን ለመሳብ ይረዳል። የሚድሮክ ህዳሴ የሁለት ብራንዶች ለውጥ። አዳዲስ ተዋንያን ወደ ከተማዋ መግባታቸው የዜና ሽፋን ሲያገኝ በከተማዋ ውስጥ እየተካሄደ ያለው እጅግ ሰፊ ለውጥ ግን በሼህ መሐመድ ሁሴን አሊ አላሙዲን በሚመራው በሚድሮክ ኢንቨስትመንት ግሩፕ እየተመራ ነው። የገበያውን መቀያየር የተገነዘበው ሚድሮክ የባህር ዳርን 2 ታሪካዊ ንብረቶች እንደገና ለመሰየምና ሙሉ በሙሉ ለማደስ ከማሪዮት ኢንተርናሽናል ጋር ታሪካዊ ስምምነት ፈጽሟል። ይህ ተነሳሽነት ለከተማዋ ነባር የእንግዳ ተቀባይነት መሰረተ ልማት እንደ ህዳሴ ይቆጠራል። ይህም የቆዩ ሆቴሎች ከአዳዲሶቹ አንጸባራቂ ተወዳዳሪዎች አንጻር ወደ ኋላ እንዳይቀሩ ያረጋግጣል። ስትራቴጂው የተለያዩ የገበያ ክፍሎችን ኢላማ ለማድረግ 2 ዕውቅ ብራንዶችን ወደ ከተማዋ ያመጣል። ይህም የማሪዮትን ዓለም አቀፍ ተቀባይነት በመጠቀም ታማኝ ዓለም አቀፍ ተጓዦችን ለመሳብ ያለመ ነው። የዚህ መስፋፋት የመጀመሪያው ምዕራፍ በከተማዋ ጥልቅ ታሪካዊ መሰረት ያለው ጣና ሆቴልን ይመለከታል። በአዲሱ ስምምነት መሰረት ይህ ሆቴል 4 ፖይንትስ ባይ ሸራተን ሆኖ
በመውጣት ጥብቅ እድሳት እያደረገ ነው። የፎር ፖይንትስ ብራንድ በቀጥታ ምቾትና በዘመናዊ አስፈላጊ ነገሮች ውህደት ይታወቃል። ይህም ትክክለኛነትንና አስተማማኝነትን ለሚፈልጉ ገለልተኛ ተጓዦች ኢላማ ያደርጋል። የእድሳት ሂደቱ የጣና ሆቴልን ጊዜ ያለፈባቸውን አካላት በማስወገድ ነገር ግን መዋቅራዊ ጥንካሬውን በመጠበቅ የሸራተን ብራንድ ቤተሰብ የሚታወቅበትን ስለት ያለው ንጹህ መስመሮችና ተግባራዊ ቅንጦት እያካተተ ነው። ይህ እርምጃ የሆቴሉን የመኝታ ክፍል ተፈላጊነት እንደገና ያነቃቀዋል ተብሎ ይጠበቃል። ይህም ተከታታይ ዓለም አቀፍ ደረጃዎችን ለሚፈልጉ የንግድ ተጓዦች ተመራጭ ያደርገዋል። በተመሳሳይ ጊዜ ታዋቂው ብሉ ናይል ሪዞርት ወደ ፕሮቲያ ባይ ማሪዮት እየተለወጠ ነው። የፕሮቲያ ብራንድ በተለይ በአፍሪካ ውስጥ ጠንካራ ስም ያለው ሲሆን ከፍተኛ የአገልግሎት ደረጃዎችን እየጠበቀ ከአካባቢው ባህሪ ጋር በመላመድ ችሎታው ይታወቃል። የስያሜ መቀየር ጉልህ ነው፣ ምክንያቱም ብሉ ናይል ሪዞርት ለረዥም ጊዜ የሀገር ውስጥ ቱሪስቶች ተወዳጅ ሆኖ ቆይቷልና። ወደ ፕሮቲያ የሚደረገው ሽግግር ግን ዓለም አቀፍ የመዝናኛ ገበያን ለመያዝ የታቀደ የአገልግሎት ጥራት ከፍታን ያመለክታል። እነዚህ ሁለት ፕሮጀክቶች ተዳምረው የባህር ዳር የሆቴል ሀብት በቁጥር ብቻ ሳይሆን በጥራትም እያደገ መሆኑን ያረጋግጣል። በ2027 ከተማዋ ሂልተን፣ ራዲሰን፣ ፎር ፖይንትስ እና ፕሮቲያ የተባሉ የተለያዩ የብራንድ ሆቴል ስብስቦችን ታስተናግዳለች። ይህም የረዥም ጊዜውን የጥራት ክፍተት በመፍታት ለጎብኚዎች ሰፊ የዓለም አቀፍ አማራጮችን ይሰጣል። የኢትዮጵያ ራቪየራ የከተማ ውበትና የጣና ሐይቅ መስህብ። ከነዚህ የቅንጦት ሆቴሎች ግድግዳዎች ባሻገር ከተማዋ ራሷ ለየትኛውም ጎብኚ ዋና መስህብ ሆና ትቀጥላለች። ባህር ዳር ብዙውን ጊዜ በኢትዮጵያ ካሉ እጅግ ውብና በጥሩ ሁኔታ ከታቀዱ ከተሞች አንዷ ተብላ ትጠቀሳለች። በሰፊውና በዘንባባ በተሸፈኑ መንገዶቿ እንዲሁም በየቦታው በሚገኘው የውሃ አካል ትታወቃለች። የከተማዋ መልክዓ ምድር ዕጣ ፈንታዋ ነው። የምትገኘው በጣና ሐይቅ ደቡባዊ መውጫና በአባይ ወንዝ መነሻ ላይ ነው። ለውሃው ያላት ቅርበት በኢትዮጵያ ደጋማ ቦታዎች ብርቅ የሆነ ልዩ የአየር ንብረትና የአረንጓዴና ሰማያዊ ቀለማት እይታን ይፈጥራል። እዚህ ያለው የከተማ ፕላን በታሪክ ለአረንጓዴ ቦታዎች ቅድሚያ ሰጥቷል። የአሁኑ አስተዳደርም ከተማዋ በፈጣን እድገት ውስጥም ብትሆን የአትክልት ከተማ ሆና እንድትቀጥል ይህንን ቅርስ አጠናክሮ እየሰራበት ነው። የጣና ሐይቅ መስህብነት ከከተማዋ ማንነት ጋር የማይነጣጠል ነው። ጣና የውሃ አካል ብቻ ሳይሆን ሕያው የባህል መልክዓ ምድር ነው። የሐይቁ ዳርቻ በማንጎ ዛፎችና በቀለማት ያሸበረቁ አእዋፋት የተሞላ ነው። ይህም ከዘመናዊው ሕይወት ጫጫታ ነፃ የሆነ ጸጥ ያለ መሸሸጊያን ይሰጣል። ጎብኚዎች አየሩ በሐሩር ክልል አበባዎች መዓዛ በታወደበትና የውሃው ሞገድ የድንጋይ ግድግዳዎችን በሚመታበት ድምፅ እየተዝናኑ በመንገዶች ላይ መራመድ ይችላሉ። ይህ የተፈጥሮ ውበት ለእንግዳ ተቀባይነት ዘርፉ እድገት ፍጹም መደላድል ይፈጥራል። አዳዲሶቹ ሆቴሎች በባዶ ሜዳ ላይ የቆሙ ሳይሆኑ ለዚህ አስደናቂ አካባቢ የመመልከቻ መድረኮች ሆነው ያገለግላሉ። በሰው እጅ በተዋበው የከተማ አካባቢና በሐይቁ የዱር ውበት መካከል ያለው ውህደት ዓለም አቀፋዊና በተመሳሳይ ጊዜ ጥልቅ አፍሪካዊ ስሜት ያለው የመዝናኛ ከተማ ድባብን ይፈጥራል። የታሪክና የተፈጥሮ መልህቆች ጎርጎራና ዳጋ እስጢፋኖስ። በባህር ዳር ያለው የቱሪዝም ተሞክሮ ከከተማዋ ወሰኖች አልፎ በታሪካዊ ቦታዎችና በታላቅ አዳዲስ የኢኮ ቱሪዝም ፕሮጀክቶች ላይ የተመሰረተ ነው። የክልሉ የቱሪዝም ልማት ዋና ትኩረት ከብሔራዊው ገበታ ለሀገር ፕሮጀክት አካል የሆነው የጎርጎራ ኢኮ ሪዞርት ነው። በጣና ሐይቅ ሰሜናዊ ዳርቻ የሚገኘው ጎርጎራ የባህር ዳርን የከተማ ቅንጦት የሚያሟላ ከፍተኛ ደረጃ ያለው መዳረሻ ሆኖ እየተለወጠ ነው። ይህ ፕሮጀክት ዘላቂነትንና ከተፈጥሮ ጋር የተስማማ ስነ ህንፃን ያጎላል። ጎብኚዎችን በሐይቁ አቋርጠው እንዲመጡና በክልሉ ረዘም ላለ ጊዜ እንዲቆዩ ያበረታታል። ለባህር ዳር እንደ ማሟያ ሆኖ የሚያገለግለው ይህ ፕሮጀክት የሐይቁን ደቡባዊ ጫፍ ብቻ ሳይሆን መላውን ሐይቅ የሚያካትት አጠቃላይ የቱሪዝም ዑደት ይፈጥራል። በታሪክ የበለጸገው ሐይቁ ታሪክ መንፈሳዊና ታሪካዊ ጠቀሜታ ያለው የዳጋ እስጢፋኖስ ገዳም መኖሪያም ነው። ተራራማ በሆነችው ደሴት ላይ የሚገኘው ገዳሙ አዲስ ባስገነባው ሙዚየም የበርካታ የኢትዮጵያ ነገስታትን የደረቀ አስክሬን ይዟል።
ይህም ለሰሎሞናዊው ስርወ መንግስት ታሪክ ፍላጎት ላላቸው ሰዎች የጉዞ መዳረሻ ያደርገዋል። ደሴቱን የሸፈኑት ጥቅጥቅ ያሉ ጥንታዊ ደኖች በመነኮሳቱ ለዘመናት ተጠብቀው ቆይተዋል። ይህም በጊዜ ያልተነካ የሚመስል የብዝሃ ሕይወት መገኛን ይፈጥራል። እነዚህ ቦታዎች በአዲሶቹ የቅንጦት ሆቴሎች የጉዞ መርሃ ግብሮች ውስጥ ማካተት ወሳኝ ነው። የዘመኑ ተጓዥ ምቹ አልጋ ብቻ አይፈልግም፣ ከታሪክ ጋር መገናኘትን ይሻል። እንደ ራዲሰን ባሉ ሆቴሎች የተሻሻሉ የጀልባ ማረፊያዎችና የጉዞ አስተባባሪ አገልግሎቶች እነዚህን ሩቅ ታሪካዊ ሀብቶች ለዓለም አቀፍ አሳሾች ተደራሽ ለማድረግ ታስበው የተዘጋጁ ናቸው። የባህር ዳር ውብ መልክ የአባይ ድልድይ። እነዚህ ሁሉ አካላት የሚያገናኘው በአዲሱ የባህር ዳር አባይ ድልድይ በጉልህ የሚወከለው የመሰረተ ልማት ማዕበል ነው። ይህ የምህንድስና ድንቅ ስራ ከመተላለፊያ መስመር በላይ ነው። የከተማዋን ዘመናዊ ገጽታ የሚገልጽ ምልክት ነው። ውበትን ከመዋቅራዊ ጥንካሬ ጋር ባመጣጠነ ንድፍ በአባይ ወንዝ ላይ የተዘረጋው ድልድዩ ያለፈውን የትራፊክ መጨናነቅ በማቃለል የሸቀጦችንና የቱሪስቶችን እንቅስቃሴ ያመቻቻል። ይህ ድልድይ የፌዴራል መንግስት ለክልሉ ያለውን ቁርጠኝነት የሚያሳይ ሲሆን ያረጀውን የቅኝ ግዛት ዘመን መሰረተ ልማት ለ21ኛው ክፍለ ዘመን በሚመጥን ግንኙነት ይተካል። ይህ ድልድይ አባይ የከፈለውን ሁለት የከተማውን አካሎች በማገናኘት የባህር ዳር ልብ እንዲመታ የሚያደርግ አካላዊ የደም ቧንቧ ነው። የእነዚህ ሁሉ ልማቶች ድምር ውጤት ሆቴሎቹ፣ ኢኮ ሪዞርቶቹና መሰረተ ልማቱ የአንድ ታላቅ ስትራቴጂካዊ ራዕይ መሳካት ነው። ባህር ዳር ወደ ዓለም መድረክ ለመውጣት እየተዘጋጀች ነው። እንደ ኮፕ 32 ያሉ ዋና ዋና ዓለም አቀፍ ሁነቶችን ለማስተናገድ ባላት አቅም ከተማዋ ዓለም አቀፍ ዲፕሎማሲን የማስተናገድ ብቃት እንዳላት እያረጋገጠች ነው። መሰረተ ልማቱ ልዑካን በነጻነት መንቀሳቀስ እንደሚችሉ ያረጋግጣል። ሆቴሎች በቅንጦት ማረፋቸውን ያረጋግጣሉ። የተፈጥሮ ቦታዎቹ ደግሞ በኢትዮጵያ ውበት እንዲማረኩ ያደርጋሉ። የአፍሪካ ዋንጫ ሲመጣ ደግሞ ሌላ ዕድል አብሮ ይመጣል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የስታር አሊያንስ አባል የኢትዮጵያ አየር መንገድ ሼባ ማይልስ ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲስ ለመኖሪያ በዲፕሎማቶች መንደር ሳር ቤት ካናዳ ኤምባሲ አጠገብ ውብ ዲዛይን ያላቸው መኖሪያ ቤቶችን በተመጣጣኝ ዋጋ እነሆ ይላል። ከአንድ በላይ አሚኒቲዎች ውብ ዲዛይን የተሰሩ ከባለ አንድ እስከ ባለ 3 መኝታ አፓርትመንቶችን በ10% ቅድመ ክፍያ ብቻ በሽያጭ ላይ ነን። በተጨማሪ ለንግድ በ4 ኪሎ ቱሪስት ሆቴል አጠገብ ዘመናዊ የንግድ ሱቆችን ከ19 ካሬ ጀምሮ በሬንታል ጋራንቲ የፕሮሞሽን ስራ እንዲሁም ቫሌት ፓርኪንግ ያለውን ሱቆችን ለሽያጭ አቅርበናል። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የፕላቲኒየም ፓርትነር